እስራኤል በባህር በር ጉዳይ ከኢትዮጵያ ጎን መቆሟን በይፋ አሳውቃለች። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል እንደምታምን ተናግራለች። ሙሉ መረጃውን በቀዳሚነት እናደርሳችኋለን። አወዛጋቢው አሜሪካ መር የእርዳታ ተቋም በጋዛ ስራ ቆመ። ላለፉት 6 ወራት አገልግሎት ሲሰጥ የነበረው GHF የተባለው የእርዳታ ተቋም በርካታ ጥያቄዎች የሚነሱበት ነበር። እስራኤልና ሐማስ ተኩስ አቁምን ለማድረግ ከተስማሙ በኋላ በጋዛ በ3 እርዳታ ማከፋፈያ ጣቢያዎች ስራውን አቁመዋል። ሌላኛው የምንመለከተው ጉዳይ ነው። የአንድ ዓመት የተኩስ አቁም ስምምነት ቢኖርም እስራኤል የሂዝቦላ ከፍተኛ ወታደራዊ ባለስልጣን የነበረውን አይሻም አሊ ጣባጣባይን ከሊባኖስ ዋና ከተማ ዳርቻም ገድላለች። የእስራኤል ጦር በእሁድ ጥቃት መግደሉን አረጋግጧል። ሂዝቦላ በጉዳዩ ላይ አስተያየትም አልሰጠም። ሆኖም የሊባኖስ የደህንነት ምንጮች ጣባጣባይ ጥቃቱ ኢላማ እንደነበርም ተናግረዋል። ታዲያ በእስራኤል ጥቃት የተገደለው የሂዝቦላ ወታደራዊ አዛዥ ማን ነው? የምንመለከተው ይሆናል። ሂዝቦላ በእስራኤል ላይ ያጸፋ እርምጃ ለመውሰድ በጥሩ አቋም ላይ አይደለም ተብሏል። ሂዝቦላ በእስራኤል በቤይሩት ወታደራዊ ኃይል ለፈጸመችው ጥቃትና ግድያ የአጸፋ ምላሽ ለመስጠት ጥሩ አቋም ላይ አይደለም ሲሉ አንድ ምሁርም ተናግረዋል። በሊባኖስ የአሜሪካ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ኢማድ ሳሌህ የሊባኖስ ቡድን የአጸፋ ምላሽ ከሰጠ የእስራኤል የበቀል እርምጃ ከባድ ሊሆን ይችላል ብሏል። የፕሮፌሰሩን ዝርዝር ማብራሪያ የምናስደምጣችሁም ይሆናል። ፑቲን ወደ ድርድር ጠረጴዛ እንዲመጡ ትራምፕ ጫና ማድረግ አለባቸው ሲሉ የቀድሞው የአሜሪካ አምባሳደርም ተናገሩ። በዩክሬን የቀድሞው የአሜሪካ አምባሳደር የምዕራባውያን መሪዎች በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ የበለጠ ጫና እንዲያደርጉም አሳስበዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። እስራኤል የኢትዮጵያ የባህር በር የማግኘት ጥረት ሙሉ ለሙሉ ትደግፋለች። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ እስራኤል ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን እንደምትቆምም ተናግረዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሷል። በዚህኛውም ዘመን ሁለቱ ሀገራት የተባበሩና የሚረዳዱ ናቸው ብሏል። በዓለም አቀፍ መድረክ የተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ይህ መደጋገፍ ግን በኢኮኖሚው፣ በጤናው፣ በግብርናው ጭምር ነው ሲሉ አክለዋል። የእስራኤል ፓርላማ አባል የሆኑት ዶክተር ጸጋ ፋንታውን በተመሳሳይ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብሏል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ አለመኖሩንም ገልጸዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። ወደ ቀጣዩ መረጃችን አለፈን። አወዛጋቢው አሜሪካ መር የእርዳታ ተቋም በጋዛ ስራ ማቆመ። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙም ተገለጸ። ያለፉት 6 ወራት አገልግሎት ሲሰጥ የነበረው GHF የተባለ የእርዳታ ተቋም በርካታ ጥያቄዎች ይነሱበትም ነበር። እስራኤልና ሐማስ ተኩስ አቁምን ለማድረግ ከተስማሙ በኋላ በጋዛ በ3 እርዳታ ማከፋፈያ ጣቢያዎች ስራውን አቁሟል። የተባበሩት መንግስታት በዋነኛነት በጋዛ ሰብአዊ እርዳታ ያቀረበ የነበረ ሲሆን GHF ስራ ሲጀምር ተመድና ሌሎች ዓለም አቀፍ የተራድኦ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያው ስነ ምግባር ያፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችቷል። በGHF የእርዳታ ጣቢያ አቅራቢዎች ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማውያንም ተገድለዋል። አብዛኞቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነ ተመድ ይፋም አድርጓል። ተቋሙ አስቸኳይ እርዳታ የመስጠት ኃላፊነቱን በመወጣቱ ስራውን እንዳቆመም ተገልጿል። 187 ሚሊዮን ምግብ አቅርቦቶች የያዙ 3 ሚሊዮን ጥቅሎችን ለፍልስጤማውያን ማከፋፈሉን ይፋም አድርጓል። የተቋሙ ዋና ኃላፊ ጆን አርክ እንዳሉት የተቋሙ አሰራር
የፕሬዝዳንት ዶናልድ ትራምፕን የጋዛ የሰላም እቅድ በሚያስተገብረው ጥምረት የሚተካም ይላል። አሜሪካ መራሹ የሲቪልና ወታደራዊ ኃይሎች ጥምረት CMCC የጋዛን የሰላም እቅድ ለማስተግበር የተሰማራም ነው። የአሜሪካ የውጭ ጉዳይ ቢሮ ቃል አቀባይ ቶሚ ፒጎት የጂኤችኤፍ አሰራር ሐማስ እርዳታ ዘርፎ እንዳይጠቀም በማድረግ የተኩስ አቁም ስምምነቱ ከፍተኛ ሚና ነበረው ሲሉ በኤክስ ገጻቸው ጽፏል። ሰብአዊ እርዳታ አለመሰረቁን የገለጸው ሐማስ GHF መዘጋቱን እንደሚደግፍም አስታውቋል። ተቋሙ በፍልስጤም ሕዝብ ላይ ላደረሰው ጉዳት ተጠያቂ እንዲሆንም ጠይቋል። የሐማስ ቃል አቀባይ ሐዜም ቃሲም ተቋሙ ከተጠያቂነት እንዲያመልጥ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲረባረቡም እንጠይቃለን። በሺዎች የሚቆጠሩ በጋዛ የሚኖሩ ፍልስጤማውያን እንዲሞቱ እንዲሁም የአካል ጉዳት እንዲደርስባቸው አድርጓል፣ የጋዛን ረሃምም ደብቋል ሲል በቴሌግራም ገጻቸው ጽፏል። ለ11 ሳምንታት ወደ ጋዛ መሰረታዊ እርዳታ ሳይገባ መቅረቱ ከ3 ወራት በኋላ ረሃብም ተከስቷል። በደቡብና ማዕከላዊ ጋዛ የነበሩትን የጂኤችኤፍ የእርዳታ ጣቢያዎች እንደሚጠቁሙ የአሜሪካ የግል ደህንነት ጥበቃ ቅጥረኞችም ተሰማርቷል። ተመድ የሚሰራው ነፃና ገለልተኛ በሆነ መንገድ እንደሆነም ገልጿል። አሜሪካ መሩ ተቋም ግን በወታደራዊ ቀጠናዎች እርዳታ በማቅረብ ሰዎችን ለአደጋ እንዳጋለጠም አስታውቋል። እንደ አውሮፓውያን አቆጣጠር በ2005 ከግንቦት 26 እስከ ሐምሌ 31 ድረስ በጂኤችኤፍ ጣቢያዎች ቢያንስ 859 ፍልስጤማውያን ሰብአዊ እርዳታ ሲጠባበቁ መገደላቸውን ተመድ መዝግቧል። ወደ ተመድና ሌሎች እርዳታ ሰጪዎች ሲጓዙ የነበሩ 514 ፍልስጤማውያን በእስራኤል ወታደሮችም ተገድለዋል። የእስራኤል መከላከያ እንደሚለው ወታደሮቹ የሚተኩሱት ማስጠንቀቂያ ለመስጠትም ነው። የእርዳታ ተቋሙ የወደፊት ዕጣ ፈንታ ምን ሊሆን እንደሚችልም ግልጽም አይደለም። እርዳታ የማከፋፈል ኃላፊነቱ ከሐማስ ሲሆን ከእስራኤል ጋር ትስስር ለሌላቸው ተመድ፣ ቀይ ጨረቃና ሌሎች ዓለም አቀፍ ተቋሞች እንደሚሰጥም ተገልጿል። የተመድ ቃል አቀባይ ስቴቨን ዱቻሪክ ቀድሞውንም አብረናቸው እየሰራን ስላልነበረ አሁን ስራ ማቆማቸው በእኛ ላይ የመጣው ለውጥም የለም ብሏል። ከተኩስ አቁሙ በኋላ ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ቢጨምር የ2.1 ሚሊዮን ፍልስጤማውያን ፍላጎት ማሟላት እንደማይችልም አክሏል። መረጃችን እንደቀጠለ ነው። በእስራኤል ጥቃት የተገደለው የሂዝቦላ ወታደራዊ አዛዥ ማን ነው? የ1 ዓመት የተኩስ አቁም ስምምነት ቢኖርም እስራኤል የሂዝቦላ ከፍተኛ ወታደራዊ ባለስልጣን የነበረውን ሃይሻም አሊ ጣባጣባይን ሊባኖስ ዋና ከተማ ዳርቻም ገድላለች። የእስራኤል ጦር በእሁድ ጥቃት መግደሉንም አረጋግጧል። ሂዝቦላ በጉዳዩ ላይ አስተያየትም አልሰጠም። ሆኖም የሊባኖስ የደህንነት ምንጮች ጣባጣባይ የጥቃቱ ኢላማ እንደነበርም ተናግረዋል። እስራኤል ከጥቃቱ 2023 እስከ ህዳር 2024 ድረስ በዘለቀው ጦርነት ወቅት በአብዛኛው በኢራን የደገፈውን የሂዝቦላ አመራር ኢላማ አድርጋም ነበር። ይሁን እንጂ የተኩስ አቁሙ ከተደረገ በኋላ ከፍተኛ የሂዝቦላ መሪ መገደል ያልተለመደ ነው። ጣባጣባይ ከቅርብ ጊዜ ጦርነት በኋላ የድርጅቱ አለቃ ሆኖም ተሽሟል። ጣባጣባይ በሊባኖስ የተወለደም ነው። አባቱ የኢራን ዝርያ ሲሆን እናቱም ሊባኖሳዊ ነበሩ። እሱም የሂዝቦላ መስራች አባል ባይሆንም ከሁለተኛው ትውልድ አመራር አካልም ነበር። በተጨማሪም በሶሪያና በየመን ውስጥ ለድርጅቶቹ አጋሮች ሲልም ተዋግቷል። የራድዋን ኃይል አባልነት በእስራኤል ጦር መሰረት ጣባጣባይ በ1980ዎቹ ሂዝቦላን የተቀላቀለ ሲሆን የሂዝቦላ ሊቃን ራድዋን ኃይልን ጨምሮ በድርጅቱ ውስጥ በርካታ ቁልፍ ቦታዎችን ይዞም ነበር። የዚህ ኃይል አብዛኞቹ መሪዎች እስራኤል ባለፈው ዓመት በሊባኖስ የመሬት ወረራ ከማድረግ በፊት ተገድለዋል። አለቃነት ጣባጣባይ ባለፈው ዓመት ጦርነት ወቅት ሂዝቦላን የኦፕሬሽን ክፍል መስርቷልና ሌሎች ከፍተኛ አዛዦች ከተገደሉ በኋላ በደረጃው ከፍ ብሏል። የተኩስ አቁሙን ተግባራዊ ከሆነ በኋላም አለቃ ተደረገ። እንደ እስራኤል ዘገባ ለአዲስ ግጭት ዝግጅትና የድርጅት መልሶ ማደራጀት ላይ ንቁ ተሳትፎም ነበረው። የሊባኖስ ምንጮች ማረጋገጫ የሊባኖስ የደህንነት ምንጮች ከፍተኛ መሪዎች ከተገደሉ በኋላ ጣባጣባይ በፍጥነት ከፍ ማለቱንና ባለፈው ዓመት ውስጥ አለቃ መደረጉንም ተናግረዋል። በእስራኤል የአልማ ሴንተር መሰረት በሶሪያና በሊባኖስ ጦርነቶች ወቅት ከሌሎች የእስራኤል ጥቃቶችም ተርፏል። መረጃችን እንደቀጠለ ነው። ሂዝቦላ በእስራኤል ላይ ያጸፋ እርምጃ ለመውሰድ በጥሩ አቋም ላይ አይደለም ተባለ። ሂዝቦላ በእስራኤል በቤይሩት ወታደራዊ ኃይል ላይ ለፈጸመችው ጥቃትና ግድያ የአጸፋ ምላሽ ለመስጠት ጥሩ አቋም ላይ አይደለም ሲሉ አንድ ምሁርም ተናግረዋል። በሊባኖስ የአሜሪካ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ኢማድ ሳሌህ የሊባኖስ ቡድን የአጸፋ ምላሽ ከሰጠ የእስራኤል የበቀል እርምጃ ከባድ ሊሆን ይችላል ብለዋል። እስራኤልና ኔታንያሁ የቀኝ ክንፍ መንግስት የአጸፋ ምላሽ በሂዝቦላ በኩል ተሰጥቶ የግጭት መባባስ እንዲፈጠር ጓግቷል። ምክንያቱም ደግሞ ይህ የግጭት መባባስ የእስራኤል መንግስት
በስልጣን ላይ እንዲቆይ ስለሚያደርግ ነው ብሏል። ከአሜሪካን ሙሉ ድጋፍ አለው እና በሊባኖስ ውስጥ ለመሳተፍ ምናልባትም ሊባኖስን ለመውረር ከፍተኛ ፍላጎት በሚያገኝበት ሁኔታ ላይ ነው ሲሉ አክለዋል። በአንጻሩ የሂዝቦላ መከላከያ ኃይል በከባዱ ተጎድቷል። በተጨማሪም በሚጣሉበት እገዳዎች ምክንያትም ተዳክሟል። ሳሜ ላይ እንዳሉት እንግዲህ ቀደም ሲል የነበረው ድጋፍ ወደ ሶሪያ በኩል ይጠቀምበት የነበረውን የሎጂስቲክ መስመር የለውም ብሏል። እስራኤል ወታደራዊ የአጸፋ ምላሽ በመስጠት ለመቀበል ወይም ኃይሉን በድጋሚ ለማቀናጀት ጥሩ ቦታ ላይ አይደለም ሲሉም ተናግረዋል። እስራኤል በሊባኖስ ዋና ከተማ ቤይሩት ላይ በፈጸመችው የአየር ጥቃት የሂዝቦላ ከፍተኛ ወታደራዊ አዛዥ አይተም አሊ ታባታባይን እና ሌሎች 4 ሰዎችንም ገድላለች። ከፍተኛ የሂዝቦላ ባለስልጣን የሆኑት መሐመድ ቁምቴ የእስራኤል ጥቃት እርምጃ ቀይ መስመር እንዳለፈና የቡድኑ አመራር ያጸፋ ምላሽ ይሰጥ እንደሆነ እያሰላሰለ ነው ሲሉም ተናግረዋል። ወደ መጨረሻው መረጃችን አለፍን። ፑቲን ወደ ድርድር ጠረጴዛ እንዲመጡ ትራምፕ ጫና ማድረግ አለባቸው ሲሉ የቀድሞው የአሜሪካ አምባሳደር ተናገሩ። በዩክሬን የቀድሞው የአሜሪካ አምባሳደር የምዕራባውያን መሪዎች በሩሲያ ፕሬዝዳንት ቭላድሚር ፑቲን ላይ የበለጠ ጫና እንዲያደርጉም አሳስቧል። አምባሳደር ዊሊያም ቢ ቴይለር ፑቲን ዩክሬን አሜሪካና አውሮፓን ለመጠበቅ እየሞከሩ ነው፣ ይህንንም የሚያደርጉት ለሩሲያ ምቹ ስምምነት ለማግኘት ነው ሲሉም ተደምጠዋል። ጠንቅረን ከቆየም ፑቲን ወደ ጠረጴዛው እንዲመጡ ልናስገድደው እንችላለን፣ ነገር ግን ይህንን አላደረግነውም ሲሉ ለሬዲዮ 4 ቱዴይ ፕሮግራምም ተናግረዋል። በሌላ በኩል በሩሲያ የቀድሞው የእንግሊዝ አምባሳደር ለዩክሬን የደህንነት ዋስትና ስምምነት ላይ መድረስ አስቸጋሪ እንደሚሆንም አስጠንቅቋል። የመጀመሪያው ባለ 28 ነጥብ የሰላም እቅድ ለወደፊት የሩሲያ ጥቃትን ለመከላከል በምዕራባውያን የሚደገፍ የዩክሬን የደህንነት ዋስትናዎች ይኖራታል። ነገር ግን እቅዱ ዩክሬን የሰላም አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የምዕራባውያን ሀገራት ወታደራዊ ጥምረት ላለመቀላቀል ቃል እንድትገባም ያስገድዳታል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እየጋበዝን በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።